ሀናና አሊ ተገናኙ። ሀና የአሊ ከአዲስ አበባ መምጣት በጣም አስገረማት። አቶ ኖላዊ ተሞሸረ፣ ሊያገባ ነው። ያሲርና ተምቹ ሽማግሌ ነበሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር እያልኩ ዛሬ ደግሞ ነው ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ ቪዲዮን ምልክት በመጫን ቤተሰብ አድርጉኝ። ከዛም አልፎ ተርፎ እንግዲህ ለማስተራብነት ዱዓችሁ ጸሎታችሁ እንዳይለይ ያልኩ እዚሁ ዛሬ ላይ እንግዲህ የሚገርመው ነገር አቶ ኖላዊ ሊያገባ ነው። አሸሸ ገዳው ነው የሚባለው፣ እልል ነው የሚባለው። መብሮክም ብለናል ማለት ነው። እንኳን ደስ አለህ። ማን ነው ፈታ ዘና ያለ በተምቹና በያሲር መሀል ማለት ነው። ያም አልፎ ደግሞ አቶ ኖላዊ ሊያገባ ሲል ሀና ጭንቀት ውስጥ እና ሀዘን ወይ ክዝራ ወይም ደግሞ ክሊያስ ያልሆነችበት ነገር ላይ እየሆነ ነው። ዛሬ ላይ ደግሞ ያተምቹ እንግዲህ ድንብላል ናፍቀው በር ሰፈር ድረስ መጥቷል። ሰላምን አገኝቷት ጠየቃት፣ አስጠነቀቀችው። ድንብላል ማለት እንደ እርግብ አይደለች፣ በቃ እኛ ቤት ያሉ ሰው እየቀመስክ እያለች እንግዲህ ሙድ ይዛበት ነበረ። ድንብላል ማለት እንደ እርግብ አይደለችም፣ እንድትጫወትበት ከሆነ እኔ ገላሃለሁ ብላ አስጠነቀቀችው። እርግብም ለፋኖስ ዘሪሁንን ፈልግልኝ ብላ አስተላልፋላት ነበረ። አሁን ላይ ግን ፋኖሴ አቶ ኖላዊ ልታገባ ስለሆነ ድግስና ወይም ደግሞ ሰርግ ላይ ደስታ ላይ ስለነበረች የእርግብን ጉዳይ የረሳችው ትመስላለች ማለት ነው። ሰላምዬ ዛሬ ጭንቀት ላይ ነበረች። ሀና ከጎኗ ስለሌለች በጣም የሚያሳዝን ሁኔታ ነበረ። ሀና የአባቷን ደስታ ከያሲርና ተምቹ ጋር ሆና አሳልፋ በጣም ደስ የሚል ሂደው ሽማግሌ ጠይቀው እሷም እሺ ብላ ተቀብላ በደስታ ምግባቸውን ቡናቸውን አጠጥታ በሰላም መጣለች። ሀንዬ አባቷ ደስታ ስለሚያስደስታት በቡና አፍልታ ጎዝጓዝ እንግዲህ ሽማግሌዎችን ተቀብላለች። ወይ የያሲርና የተምቹ ነገር ዘና ፈታ ያደረገው ማነው? በሚገርም ሁኔታ ዛሬ ላይ እንግዲህ አሊ ከአዲስ አበባ ላይ ኤልያስ ብሎ መጥቷል። ከዛም ተገናኙ። ከተገናኙ በኋላ እንግዲህ ወሬያቸውን ካወሩ በኋላ ስለ ሀና ነበረ። ሀና የህይወቴ ተስፋ ነበረች፣ ዛሬ ላይ ግን አጣኋት እያለ ነበረ የኤልያስ። ከዛም እንግዲህ እንዴት ነው ወደ መስጊድ ደረሰ ብሎ ሲሄድ ትናንት መተህ መስጊድ አልክ፣ እኔ ስንት ጊዜ ጸሎት አድርጌ ያላቅም ሲለው ተነሳውን እንሄዳውን እኮ ምግብ በላን ረፍዷል፣ ጌታና መስገን ሄዶ እኮ ምግብ በላን፣ በዚህ ሰዓት አይደለም ከሊያሉን አረሳም ወይ እያለ እንግዲህ መልካም ጓደኛውም ስለ ጌታው ማስተዋስና ወንጀልና ጸጸት እንደሰራ ሄዶ እንዲነገር ነገረው። ወይ በጣም ይገርማል ማለት ነው። ዛሬ ላይ በጣም ደስተኛ ነበሩ ሁላቸውም ቢሆኑ ማለት ነው። ከዛም ሆነ ከዚህም እንግዲህ ደስ የሚለው ነገር ወይ አቶ ኖላዊ እንኳን ደስ ያለህ፣ መብሩክ 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 ብለናል ማለት ነው። መብሩክ ብለናል፣ እንኳን ደስ ያለህ። ዛሬ ላይ እንግዲህ ይህንን ሁሉ ቀን አሳልፈው ይህንን ሰርተዋል። በጣም የሚገርም ነው። ኖላዊ መብሩክ መብሩክ እያለ ነው። ፋኖሴን እንግዲህ የምትባለውን ተምቹና ያሲርም እየቀኑባት ነበረ። ከሚገርመው ጉዳይ እርግብና ሜሮን ተገናኝተው ስለ ወይዘሮ ማሟት ነገረቻት። እርግብ ልጁን አሳይኝ፣ ጠቁሚኝ፣ ማን ተሞቶ ማን ይቀራል እገለዋለሁ እያለች በጣም ተናደደች ማለት ነው። በጣም የሚገርም ነው። ከዛም አልፎ እንግዲህ ፋኖሲ ዛሬ ላይ እርግብን ልጠይቅ ሄዳ ነበረ። ከዛም ስትሄድ ዘሪሁንን አገኘሽ ወይ የሚል ጥያቄ ነበር የጠየቀቻት። እሷ ደግሞ አይ እኔ እኮ የሆነ ነገር ልንገርሽ፣ ምንድነው ነገር ላገባ ነው መሆንን የሀናን አባት፣ አዎ በዛውም ጠርጥሬ ነበር እያለች ስትል ለምን ግን አላገኘሽም? እንደውም ሽማግሌ ዘሪሁንና ጓደኛው ነበሩ፣ ያው አቶ ኖላዊ የሀና አባት ሰው ስለሌላቸው ስትላት አልፈርድብሽም ይቅርታ እያለች አሁን ደስታ ላይ ነሽ አለቻት። እርግብ ተረዳሽኝ፣ አመሰግናለሁ፣ ቀጣይ ግን አረሳም ብላ እርግብህን አይሚን ዘሪሁንን እንድትነግርላት ተምቹን እሺ ብላ ፋኖሴ ቃል ገብታለች። ፋኖስና አቶ ኖላዊ ሊጋቡ ነው። ሀንዬ ዛሬ ላይ ከአባቷ ዘንድ ድግስ ነበረን ብላ ለአቶ መስፍን ስትነግረው እኔ
እግሩ ደረቅ ነው ብላችሁ ነው እንዴ ሲሏት፣ አረ እንደዛ አይደለም ተምቹና ያሲር ነበሩ ሂደው የጠየቁት አባዬ። በቃ በጣም ደስ ይላል፣ አንቺም ጠቅልለሽ ወደኛ የምትመጭበት ጊዜ ቅርብ ሆነ ሲላት፣ ሀንዬ ከፋት። ሀንዬ ግን ያላወቀችውም ያሁኑ የአባቷ ማግባት ደስ ብሏታል። ግን ደግሞ እናትያ ጋር መቀመጡ እንዴት እንደሚሆን አላወቀችም። ገና ናት። አባዬ እኮ ለሱም እኔ ያስፈልገዋለሁ እሱም ደግሞ ለእኔ በጣም ያስፈልገኛል ስትለው፣ አቶ መስፍን ሀንዬ ትክክል ነሽ፣ ግን ደግሞ እናትያ ጋር አትቀመጭም በሚል ነው። ሀንዬ አይዞሽ በቃ እንደሱ አትበለኝ እያለች እንግዲህ ተነሽሽ በቃ ሂጂ ወንድሞችሽን ጥሪና ምግብ እንብላ ነበር ያላት። ድንብላል ምግብ እንድትሰራ አዘዛት አቶ ኖላዊ። ከዛም አልፎ ተርፎ እንግዲህ ድንብላል ምግብ እነሱ ሰራችላቸው ማለት ነው። እንኳን ደስ አላችሁ ሁላችሁም። በጣም የሚገርም ደስ የሚል ነው ማለት ነው። ዛሬ ላይ እንግዲህ ሰላምዬም ተምቹን ዝታበታለች። የአሊና የኤልያስ ንግግር ደግሞ በጣም ደስ የሚል ነበር። ሀና አሁን ላይ ጭንቀቱና ያሲርን ኤልያስ እንደመጣ ነገረችው። ግን ደግሞ እሱ ያሲር ደግሞ ኤልያስ በአንቺ ጉዳይ ከአዲስ አበባ ደሴ እንደመጣ እኔም አላደርገውን አድርጓል። ሀና የኔ ህይወት ሆን ህይወትሽን ኑሪ ልሽ ነበር። አሁን ግን የኤልያስ ነው፣ ዞር ብለሽ አስቢበት ነበር መልሱ። ሀና ግራ ገባት፣ ጨነቃት። የአባቷን ደስታ ብትደሰትም ግን ደግሞ የራሷ ህይወት በጣም አስጨነቃት። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚገርመው ነገር ሁሉም በጣም እንጃ ምን ልበላችሁ፣ ብቻ ደስ ይላልም አንዳንድ የሚያሳዝናልም ነው የምንለው። መቻችሁ ነው እንግዲህ አቶ ኖላዊ አሁን ላይ መብሮክ ብለናል፣ አገባ ፋኖሴን ማለት ነው። ወይ ጉድ! እንኳን ደስ አለ እንኳን ደስ አለው ነው የምንለው። መብሮክ መብሮክ እያሉ እንግዲህ ጨፍረዋል። እልልታውንም አብልቶታል ሲርና ተምቹ ማለት ነው። ግራ ገብቷቸው ነበር። አሁን ይዘናት እያሉ ነበር። እሷ ታውቃለች የሚባል ነበር። ወይ ጉድ ነው! ግን ደስ አይልም። እንደው ፈታ ያደረገው ማነው ማለት ነው። በሚገርም ሁኔታ አቶ መስፍን ከሜላት ጋር ይቅርታ እንደጠየቀ ለሰላም ሲነጽ፣ ሰላም እየሰማች አባዬ ደስ ብሎኛል እማዬ ይቅርታ ስለጠየቅ ስትለው፣ እሱም ደግሞ ግዴታዬ ነው እኮ የሚል መልስ ነበር የመለሰው ማለት ነው። ሀና ሰላምዬ ዛሬ ላይ በጣም ከፍቷታል። ሀና ከጎኗ ስለሌለች አቶ መስፍን ሰላምዬ እኔ እንደ ሀና ባልሆንም ነይ ላዝናናሽ ወይም ደግሞ ምግብ ገብዝሻለሁ ብሎ እንግዲህ ይዟት ወጥቷል ማለት ነው። በጣም የሚገርም ነው። ያም አልፎ ያም እንግዲህ አሁን ላይ አሊና ኤልያስም ከአዲስ አበባ ሊሄድ ሀናን ሳላገኝ እያለ ነው። አሊ ደግሞ ኤልያስ ሀና ሌላ ጋር ናት፣ በቃ ተዋት፣ አሁን ተስፋ ቆርጠህ ወደ ሀገር ተመለስ እያለው ነበር። እሱ ደግሞ ሀና እኮ የህይወቴ መስመር፣ እሷ ከሌለች ምንም ነገር እንደሌለኝ ይሄን አታውቅም እንዲህ አሊ አልገባህም ምን እንዴት እንደሆንኩ እያለው ነበር። እሱ ደግሞ ሊሆንለትም ሊወጣለትም አልቻለም። እስኪ ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አጠናክሩኝ እያልኩ ከዚሁ እሰናበታችኋለሁ። ባይ ባይ ወዶች፣ መልካም ጊዜ መልካም ቀን ይሁንላችሁ። ለአቶ አይሚን ለማስተራብነት ጸሎታችሁ ዱዓችሁ አይለያችሁ። ማስተራብነት ማለት እንግዲህ ሁላችንም አባት የሁላችንም ወንድም የየቲሞች የድሆች የወጣቶች ነው። ሁሌም ዱዓችሁ ጸሎታችሁ አይለይ። አሁን ላይ የት እንዳለ ግን ሐኪም ወደ ውጭ ሀገር አይምጣ ግን የተወሰነ ሰምተናል። እውነት ይሁን አይሁን ግን የምናውቀው ጉዳይ የለም። ባለበት ሰላም ሆኖ ተፈውሶ ወደ በጎ አድራጎቱ ስራ እንዲመለስ ከሁላችሁም ዱዓና ጸሎታችሁ አይለይ እያልኩ ከዚህ እሰናበታችኋለሁ። ኖላዊ ድራማ በጣም አስተማሪ ሁሉን ነገር ሰጪ ነው። እንግዲህ በዚሁም የተነሳ ኖላዊ አስተማሪ ብዙ ነገርን የሚጠቅስልን ነው። አብሶ ደግሞ ከአንደኛው እስከ መጨረሻው እስካሁን አለበት ድረስ የተከታተላችሁ በጣም ደስ የሚል ነው። በዛም በዚህም ሆኖ እንግዲህ ዛሬ ላይ አቶ ኖላዊ የሀንዬ አባት መብሩክ እያልኩ መብሩክ ብለናል። የተምቹና ያሲር ጉዳይ
በጭንቀት ሞተች። አባትየው ሰርግ ላይ ነው። እንጉድ ነው ዘንድሮ። እና ውዶች ወዳችኋለሁ። ለማንኛውም ቪዲዮውን ላይክ ሸር አድርጉ። ባይ ባይ። መልካም ጊዜ መልካም